ትናንት ከሸገር ተነስቼ ፍራንክፈርት እንዳረፍኩ የጀርመን ድንበር ጠባቂ የት እየሄድኩ እንደሆነ ጠየቀኝ። አገሩን ትቼለት ወደ ስፔን ባርሴሎና እያቀናሁ እንደሆነ ነገርኩት። ምክንያቱን ሲጠይቀኝ የግጥም ፌስቲቫል ላይ ልሳተፍ እንደሆነ አስረዳሁት። ለፌስቲቫሉ መግቢያ የቆረጥከውን ትኬት ታሳየኝ ብሎ ገገመ። ከአቅራቢዎች አንዱ ነኝ አልሁና የተጋበዝኩበትን ደብዳቤ ያሳየሁት። ያኔ ፖሊሱ ፊት የተሳለውን ስሜት የመገረም ይሁን የመናደድ፣ የመጠራጠር ይሁን የማፈር ለመለየት ጊዜ አልነበረኝም። ያው ብዙ ፈረንጆች ችግር እንደሚያጋጥመን እንጂ ስለ ችግር እንደምንገጥም አያውቁም። ስለ ባርሴሎና ቆይታዬ በቁም ነገርና በጨዋታ የመዘገብኩት አለ። ቁም ነገሩን ላዘቦት ቀላ ዘግየውና ጨዋታውን ላቃምሳችሁ። ባርሴሎና ወደ ሜዲትራኒያን ውቅያኖስ የቀረበች ከተማ ናት። ባርሳዎች ወደ ሰሜን አፍሪካ ዘንበል ይላሉ። ከሞሮኮች ጋር ሲገናኙ እኛ የወንዝ የልጅ እንደምንባባል እነሱም የውቅያኖስ የልጅ ይባባላሉ። ከተማው ውስጥ የሚርመሰመሰው የደላው ያማረ የተዋበ ሕዝብ ነው። የሴቶች ቁንጅና ከመብዛቱ የተነሳ የሆነ ጊዜ ላይ እጅ ይልሃል። 4 ቀናት ያክል ሆቴል ተቀምጫለሁ። አዘጋጆች ከቁርስ በቀር ምሳና ራት የምበላበት 8 ያክል ካርድ ሰጥተውኛል። እኔ ግን የሰጡኝን ካርድ ሁሉ አሟጥጬ አልተጠቀምኩበትም። በቀን 1 ጊዜ ብቻ እየበላሁ 4 ካርድ ብቻ ተጠቅሜ ሌላውን መለስኩላቸው። ኤርሚያስ አመልጋ በቀን 1 ቢበላ ለጤናው፣ ሄኖክ ወንድሙ ደግሞ ለኪናዊ ተልእኮው ነው። አንተ ስለምን ብትሉኝ መልስ የግልጥ ነው። በምግብ ከተጎዳ አገር መጥቶ አገኘሁ ብሎ ሲወቅጠው ሰነበተ እንዲሉኝ አልፈለግኩም። ላንቺ ነው ኢትዮጵያ። ያንን የመሰለ ሳልመን ጥብስ እያማረኝ የማርኩት አንቺን ላለማስፎገር ነው። የአውሮፓ ምግብ ብዙ አይመቸኝም። ያማረና የጣፈጠ ነገር በመስራት ጣሊያንና ፈረንሳይ ይሻላሉ መሰል። ግን መብል ያለው እንግሊዝና ጀርመን ነው። ጀርመን በድንች የቆረበ ሕዝብ ነው ማለት ይቻላል። ግብዳ የተቀቀለ ድንች ሰነጥቁና በውስጡ ሌላ ሚጢጢ ድንች ይቀረቅሩበታል። ከዚያ እንደ ደህና ነገር አንስተው በጥርሳቸው ይመግዙታል። ዶነር የተባለ ምግብ መሰል መኖም አላቸው። ያንን ከበላህ ጤፍ የለመደ ሆድህ በጀርባህ ይዞራል። ለመፍሳትም ራሱ የሐኪም እገዛ ያስፈልግሃል። ባርሳዎች ምግባቸው የጨዋ መጠጣቸው የአማልክት ነው። በየመብሉ ውስጥ ወይራ በተለያየ መንገድ ይገባል። ሰላጣውና አሳው በወይራ ዘይት ነው የሚሰራው። ዳቦው ሳይቀር ወይራ ገብቶበታል። እኛ ለመቆዘሚያ ቆሎ እንደምንቆረጥም እነሱ ደግሞ የወይራ ፍሬ እየቀማመሱ ይደበራሉ። ከአንዱ ጋር ስናወራ እናንተ ሀገር ምን አይነት ዘይት ነው የምትጠቀሙት ሲል ጠየቀኝ። ልጅ ሳለሁ ከአባት አምሮ ወፍጮ ቤት የተጨመቀ የኑግ ዘይት ነበር የምንጠቀመው። አሁን ዘይት ነው ብለው የሚሸጡልን ፈሳሽ ግን የሱፍ ይሁን የአደይ አበባ ማወቅ አልቻልኩም በማለት መለስኩለት። ወይራ የላችሁም? ትቀልዳለህ እንዴ? አስቴር አወቀ ክትክታና ወይራ ብላ ስትዘፈን አልሰማህም ወይስ ጭራሽ አስቱነትን አታውቃትም? እኛ እኮ የእናንተን አገር ኳስ ተጫዋቾች የጫማ ቁጥር ሳይቀር እናውቃለን። እስከ መቼ እናንተን ብቻ እያወቅን እንኖራለን? በፈረቃ እንተዋወቅ እንጂ። ለማንኛውም ወደ ጥያቄ ስመለስ ወይራ አለን፣ ግን ወይራውን የምንጠቀመው ለዘይት አይደለም። እናቴ ጠላ ከመጥመቋ በፊት ጋኑን በወይራ ታጥነው እንደነበር አልረሳም። በወይራ የታጠነ ጋን ጠላ ያጣፍጣል ሲባል ሰምቻለሁ። ከዚያ በተረፈ ደግሞ አባቴ የወይራ ሽመል ነበረው። ጣዕሙ እንዴት ነው ታዲያ? የጠላውን የመቅመስ ዕድል አልነበረኝም። የሽመሉን ግን ከአንድም 2 ያጣጥሚዋለሁ። እና ይኸውልህ በልጅነት ያስመረረኝን ወይራ እናንተ ሀገር መጥቼ ተበቀልሁት።
እልል ያለ የፍቅር ታሪክ። አማረችን እወዳታለሁ፣ እሷም ትወደኛለች። ፍቅራችን የታይታ ሳይሆን የታይታኒክ ነው። የዛን ቀን የተቀጣጠርንበት ቦታ ስደርስ በጣም አስጠበከኝ አለችኝ። ትራፊክ ፖሊስ ይዞኝ ነው ብዬ መለስኩላት። መኪና ሳይኖርህ ትራፊክ እንዴት ሊይዝህ ይችላል? ከተፈቀደው ፍጥነት በላይ ሮጣሃል ብሎ ያዘኝ። ቢራ አዘዝኩ። አማረች አማሩላ አዘዘች። ከውስጥ የሂሩት በቀለ ተወዳጅ ዜማ ይንቆረቆራል። እንደ መሽኮርመም ይላል ምን ነው አፋር አይሉት ሶማሌ ነው። ቀዝቃዛ ነፋስ መንፈስ ጀመረ። ሰማዩ ብልጭ አለ። ፊቷ ላይ አማተብኩላት። ሰማዩ ማጉረምረምና ማካፋት ጀመረ። የመብረቅ መከላከያ የተገጠመለት ጃንጥላዬን ዘረጋሁ። በረደሽ ስል ጠየኳት። ጭንቅላቷን ባዎንታ ነቀነቀች። ካቦርቴን ምሽልቅ አድርጌ አወለቅሁና ኮሌታውን አስተካክዬ መልሼ ለበስኩት። ከፊት ለፊታችን የተንጣለለው የአበባ እርሻ የፍቅር ስሜቴን ቀሰቀሰው። በአበባ እርሻው ውስጥ ልዩ ልዩ ቀለምና መዓዛ ያላቸው ፌስታሎች ተበትነዋል። ከአበባ እርሻው አጠገብ የሚገማሸረው የግንፍሌ ወንዝ አካባቢውን የበለጠ ግርማ ሞገስ ሰጥቶታል። ወንዙ ከአቃቂ ወንዝ የተረከበውን የውሻ አስከሬን በመሸኘት ላይ ነበር። የልጅነት ትዝታ የተቀሰቀሰብኝ አልኳት። አባብላ አስተኛው አለችኝ። በልጅነቴ አሳ እያጠመድሁ ቤተሰቤን እደግፍ ነበር በማለት ቀጠልሁ። በመረብ ወይስ በመንጠቆ? በወንጭፍ። እንዴት ተደርጎ? ከሰፈራችን ብዙ ሳይርቅ አንድ ግዙፍ ዋርካ ነበር። ዋርካው ስር ጋደምልና ማንጎራጎር ጀምራለሁ። ገዴ የተባለችው አሞራ እየበረረች ትመጣና ዛፍ ላይ ጉብ ብላ ታዳምጠኛለች። ለረጅም ጊዜ ሥራ ፈታ ስለምታዳምጠኝ ይርባታል። ራቡ ሲጠናባት ከዛፏ አጠገብ ካለው ከሚገማሸረው ወንዝ ስር ከሚርመሰመሱ ዓሦች አንዱን በአፏ ይዛ ወደ ዛፉ ትመለሳለች። ወዲያው ወንጭፌን አውጥቻ አነጣጥሬ ጥላታለሁ። ዓሣውን ለግብፅ ግንበኞች፣ ወንፊቱን ለኩባ ወታደሮች ይሸጣለሁ። ጠጋለችኝና ተሰማኝ ጀመር። አንባቢ ሆይ ታሪኩን እዚህ ላይ ልጨርሰው አስቤ ነበር፣ ግን ደስታ በራቀው ዘመን በደስታ የሚጠናቀቅ ታሪክ መጻፍ አልፈቅድም። ለ2 ሰዓት ያክል ስትስመኝ ከቆየሽ በኋላ ከንፈሯን ከግንባሬ ላይ አንስታ መጀመሪያ ስታገኘኝ ምን ነው ዓይንህን የሳበው የሚል ጥያቄ ደቀነችብኝ። ሁለመናሽን ወድጄው ነበር፣ ግን ቶ የሚለውን ምልክት አንገትሽ ላይ ተነቅሰሽ ሳይ ተረታሁ። እንዴት? ምን ብዬ ላስረዳሽ? አየሽ፣ ቶ የሚለው ምልክት ለእኔ ከጌጥ በላይ ነው። በጥንታዊ የኩሽ ሕዝቦች ዘንድ የሕይወት ቁልፍ የሚል ትርጉም አለው እና ምልክቱን ሳይ እች ሴት የተዘጉ በሮችን ሁሉ የምትከፍትልህ ቁልፍ ናት የሚል ሐሳብ ብልጭ አለልኝ። አሜክስ ትንሽ ስታመነታ ከቆየሽ በኋላ እንዲህ አለች። ቱ ቢሆነስቱ ዚው ቶ የሚለውን ምልክት የተነቀስኩት ቶፊቅን ለማስታወስ ነው። ቶፊቅ ደግሞ ማን አባቱ ነው? የመጀመሪያ ፍቅረኛዬ ነበር። እሷ የሞተ ፍቅረኛዋን አስባ እኔ የሞተ ፍቅሬን አስቤ መላቀስ ጀመርን። ይህ ጽሑፍ ከ18 ዓመት በታች ለሆኑ አንባቢያን እርም ነው። እኛ ኮረናን ፈርተን ባደፈጥንበት ጊዜ ጓደኛችን በየነ የገነት አበባ የመሰለች ልጅ ጠበሰ። ልዕልት ትባላለች። ለ2 ወራት ያክል ደጅ ካስጠናችው በኋላ ድንግልናዋን ሰጠችው። ውሸቴን ነው። ድንግልናዋ የነበረበትን ቦታ አስጎበኘችው። ከዚያ ጠፋች። በስንት መከራ እንደገና አገኛት። በዩ ግልጽ እንዲሆንልህ ትፈልጋለህ አለችው። አዎ። በጣም በጣም ግልጽ? አዎ አለ ልቡ እየፈራበት። የምኝታው ነገር ይቅርብን፣ አልቻልክበትም።
እስካሁን እንዳልጎዳሽ ብዬ ለኮፍ ነው ያደረኩሽ። አሁን አንድ እድል ብቻ ስጪኝ፣ ሌቱን ሙሉ በደስታ ላስለቅስሽ አለ በየነ በልምምጥ። እርግጠኛ ነህ? አቡነ ዘራውሩክን ለክፉ ቀን ቆጥቤው ነው እንጂ የፍቅር ሸማኔ ነኝ። እስቲ እናያለን። ከዚያ እራት በሉ፣ ተጫወቱ፣ ወይን ጠጡ፣ ሶፋ ላይ ተሳሳሙ። በየነ ከረባቱን አንስቶ ወረወረ፣ ሸሚዙን አውልቆ አሽቀነጠረ። ለመጀመሪያ ቀን ውሃ ዳር የቆመ የዋና ተማሪ መስሎ እርቃኑን አልጋው ዳር ተገተረ። ልዕልት አልጋው ላይ ጋልል ብላ አንድ እግሯን ወደ ምዕራብ አንድ እግሯን ወደ ምስራቅ አሰማርታ የወፍ መንደፊያ ባላ መስላ ጠበቀችው። በየነ ለሰከንዶች ያክል ወልመጥ አለና እንደ ተወጋ ሰው ብሎ ደረቷ መሃል ተገነደሰ። በረጅሙ ተነፈሰችና ኢትስ ኦኬ አለችው። በረጅም ትንፋሿ ውስጥ ካዳመጠው ቅሬታና ብግነት አንጻር ኢትስ ኦኬ የሚለው ቃሏ የሚያጽናና አልነበረም። በየነ ለጥቂት ደቂቃ ያህል ድምጡን አጥፍቶ ከቆየ በኋላ አንጀት በሚበላ ድምፅ እንዲህ አለ። የኢትዮጵያ ፖለቲካ ጉዳይ የሠራ አካላቴን ሰቅዞ ይዞት ነው እንጂ በደናው ቀንማ በድቼማ ባራ ሰው አልነበርኩም። የምወዳቸው ዘፈኖች ወደ ሙዚቃ ቪዲዮ መቀየራቸውን ስሰማ ለማየት ፈራ ተባላለሁ። በጣም የወደድኩትን ዘፈን በካሜራ አጉል ተርጉመው ሲያበላሹብኝ ይነደኛል። በራሴም ደርሶብኛል። ከጥቂት ዓመታት በፊት ነፍሱን ይማርና ኤልያስ መልካ አንድ ዜማ ሰደደልኝ። ዝምታዬ የሚል ግጥም አለበስሁና መልሼ ላኩለት። ግርማ ተፈራ አሳምሮ ዘፈነው። ቆይቶ የሙዚቃ ቪዲዮ ተሰርቶለት አየሁና በንዴት ጨስኩ። ወዲያው አገጫ አካባቢ መሸበት ጀመርሁ። እንዲያውም ለቪዲዮ ምላሽ የሚሆን ዝም አልልም የሚል ዘፈን ደርሼ ላረጋኸኝ ወራሽ ልሰጠው ዳርቶኝ ነበር። ሙዚቃ ቪዲዮ የምትሰሩ ሰዎች ሆይ የቁንጅና ሳሎን የአንድ እናት ልጅ አስመሰላቸውን ሞዴል ሴቶች ካልመለመላችሁ አይሆንላችሁም ወይ? ጥንቅሽ ሆድ ወይም ሲክስ ፓክ ያለው ሞዴል ወንድ የዘፈን ቪዲዮ ውስጥ ማስገባት ግድ ነው ወይ? እዚህ ግባ ብቻ ሳይሆን እዚህ ውጣ ማንባል ወንዶች እኮ እንደ አቅሚቲ ተወደን እናውቃለን። በአየር ጸባያችን ምክንያት ላይን ማትሞላ ሴት የሚወድ ወንድ ሞልቷል። እናንተ የፉኝት የልጅ ልጆች ድሮ ህብረት ትርኢት ላይ ከሚቀርቡ የዘፈን ቪዲዮዎች አትማሩምን? ያን የዘፋኙ አንድ ቦታ ቆሞ ይዘፍናል። በቃ ሞዴል የለ ምን የለ። የምንወዳትን ሴት በየፊናችን እንድናስብ ዕድል ይሰጠናል። እዚያ ድረስ ምን ወሰዳችሁ? ለመማር የፈለገ ስቄ ሸኝሻለሁ ከሚለው የሚካኤል በላይነህ ቪዲዮ መማር ይችላል። በሙዚቃ ቪዲዮ ላይ ወዶ መለየትን የሚገልጽ ታሪክ ስታቀርቡ ተጠንቀቁ። ትንሽ ወደ እውነታው ይቅረብ እንጂ። በሙዚቃ ቪዲዮአችን ውስጥ ሴትና ወንድ ይዋደዳሉ፣ በትራስ ይደባደባሉ። ኬክ የሚያጎርስ መስሎ ራሱ እየጎረሰ ያጫውታታል። ከተረገሙ ቀናት በአንዱ ትጣለዋለች። በሻንጣ ውስጥ ልብሶቿን ትሞላና ቻው የሚል ቃል አልጋ ላይ ትታለት ትወጣለች። እሱ ደጃፍ ላይ ቁጭ ብሎ እየተከዘ ይዘፍናል። አለቀ። በእውነታው ዓለም ሴትና ወንድ ይገናኛሉ፣ ይፋቀራሉ። የሆነ ጊዜ ላይ በቃኝ ትለዋለች። ማን ፈቅዶልሽ ነው የሚበቃሽ ይላታል። እሱ በፍቅረኝነት በነበሩ ጊዜ ሻወር ቤት ቁጭ ብላ የተነሳችውን ፎቶ ኢንተርኔት ላይ ይለቅባታል። እሷም እግዚአብሔር ይፍረድብህ የሚል ቴክስት ልክለታለች። እግዚአብሔር እስኪፈርድ ጫኝና አውራጅ የሚሰራውን ወንድሟን ትልክበታለች። እሱም ጥርሱን ያራግፍለታል። የሙዚቃ ቪዲዮ የምትሰሩ ሰዎች ሆይ አይ ሃቭ አን አይዲያ።
ተሰናባቹ ፍቅረኛ በጥርስ ክሊኒክ ውስጥ የፊት ጥርሱን ሲያስበይድ የሙዚቃ ቪዲዮውን መጀመር ይቻላል። የነዋሪ አልባ ጎጆዎች ደራሲ እንዳለው ፍቅር በባህሪው እንደ አስጨናቂ ህልም ለመግባት ነው እንጂ ለመውጣት አይቀልም። ድል፣ ምርኮና ምህረት። በአፄ ዮሐንስ አራተኛ ዘመነ መንግሥት የጎጃሙ ንጉሥ ተክለ ሃይማኖትና የሸዋው ንጉሥ ምኒልክ በመሬትና በንብረት ተጣልተው ሰራዊት አስከትተው እምባቦ በሚባለው ስፍራ ተገናኝተው ተሸካሸኩ። በጦርነቱ ምኒልክና አጋሮቻቸው በለስ ቀናቸው። ንጉሥ ተክለ ሃይማኖት ብዙ ቦታ ቆስለው ተማረኩ። ምኒልክ በጦርነቱ ማግስት የግል ሐኪማቸውን በማዘዝ ምርኮኛውን ንጉሥ አሳከሟቸው። ክብራቸውን የሚመጥን እንክብካቤም አደረጉላቸው። ከጥቂት ቀናት በኋላ አሸናፊና ተሸናፊ ከነተከታዮቻቸው ምሳ እየበሉ ሲያወጉ ምኒልክ እኔን ማርካችሁኝ ቢሆን ኖሮ ምን ታረጉኝ ነበር የሚል ጥያቄ ወረወሩ። ምርኮኞቹ ለመቅለስለስ አልሞከሩም። ቆራርጠን ያሞራራት እናደርገው ነበር የሚል ምላሽ ሰጡ። ታዲያ ከናንተ ጭካኔና ከኔ ርኅራኄ የቱ ይሻላል አሉ ምኒልክ። እንዴታ የእርስዎ ምሕረት ይሻላል እንጂ የሚል መልስ እንደጠበቁ ገምታለሁ። በስፍራው ከነበሩ የጎጃም ምርኮኞች መካከል አንዱ መስፍን ረጋ ብለው የሚከተለውን ምላሽ ሰጡ። ንጉሥ ሆይ፣ ሲዋጉ ጭካኔ፣ ድል ሲያረጉ ርኅራኄ የተገባ ነው። በዚች አባባል ውስጥ ያለው የመንፈስ ስልጣኔ ቢተነተን አንድ ቅጽ መጽሐፍ ይወጣዋል። ለጊዜው እፍታውን ብቻ እናቅርበው። ሰዎች ጥቃት፣ ባርነት፣ ቅሚያ ሲያንገፈግፋቸው የሚያደርጉት አልሞት ባይ ተጋዳይነት ያስከብራል። ጠመንጃ ደግኖ ጦር ሰውቆ የመጣብህን ሰው ቀልጥሙን ልምታው ደረቱን ብለህ አታመነታም። ራስህን ለመከላከል የያዝከውን ሁሉ በባላጋራህ ላይ ትወረውራለህ። በተቃራኒው የተዳከመ እጅ የሰጠ ነጭ ባንዲራ የሚያውለበልብ ባላጋራውን የሚገድል ሰው እንደ ጀግና አይቆጠርም። ራሱን መከላከል ያልቻለውን አቅመቢስ ሰው መግደል በባህላችን ወስላታ፣ ግፈኛ፣ ፈሪ አሰኝቶ ያስነውራል። በጦርነት ወቅት ከብላቴና እስከ ባልቴት የሚደፍሩ በባላገር ላይ ግፍ የፈጸሙና ንብረት ያወደሙ ሰዎች ተይዘው በፍርድ ቅጣታቸውን ማግኘት ይገባቸዋል። ፍትሕ፣ ርትዕ ወይም ጀስቲስ በሌለበት ሰላም አይኖርም። ይሁን እንጂ ቅጣትና ካሳ ማሳለፍ የፍርድ ቤት ፋንታ ነው። ዜጎች ባሻቸው ጊዜና ቦታ ወንጅለው የሚቀጡ ከሆነ ማኅበረሰብ ራሱን እያወደመ ነው ማለት ነው። ሰብአዊነቱን እንኳ ብናቆየው ትጥቁን የጣለ ጠላት መግደል ከጦር መላ አንጻር ብናየው ከጥቅሙ ጉዳቱ ያመዝናል። በሁለተኛው ዓለም ጦርነት ጀርመኖች በሩሲያ ግዛት ዘልቀው ገብተው ብዙ አይነት ጭካኔ ፈጽመዋል። ጄኔራል ዮአችም ለመስን የተባለ የጀርመን መኮንን ለበላዮቹ በጻፈው ሪፖርት ሰራዊታችን ምርኮኞችንና የሸሹ ወታደሮችን በጭካኔ እየረሸነ መሆኑን ደርሼበታለሁ። ይህ ውጊያ ሳይሆን ነፍሰ ገዳይነት ነው። በቅርቡ ሩሲያኖች መሳሪያ ያልታጠቁ እጃቸውን የሰጡ ወገኖቻቸው ስፍር ቁጥር የሌለው አስከሬን ተረፍርፎ እንደሚገኝ መስማታቸው አይቀርም። ያኔ ጠላቶቻችን በየጫካው በየሜዳው እየተሸሸጉ መጋደላቸውን ይቀጥላሉ። ስፍር ቁጥር የሌላቸውን ጓዶቻችንን እናጣለን ብለው ነበር። ይህ ማስጠንቀቂያ ሰሚ አላገኘም። ጄኔራሉ እንደፈራው ሩሲያኖች ከፊት ለፊታቸው የተጋረጠው ምርጫ
በምርኮና በሞት መካከል ሳይሆን ተንበርክኮ መሞትና ቆሞ መሞት መካከል መሆኑ ገባቸው። እናም ቆመው ለመሞት ተጋደሉ። የማታ ማታ አሸነፉ። በአሁኑ ጊዜ ምርኮኛ ማግበስበስ አያስፈልግም መፍጀት ነው እንጂ ብለው የሚሰብኩ ሰዎች ጦር ሜዳ ላይ የተሰማሩ ወታደሮች አይደሉም። እንዲህ አይነቱ ጥሪ የሚመነጨው በሶፋና በስልካቸው መካከል ከሚኖሩ ሰዎች አንደበት ነው። የእኒህን ሰዎች የበቀል ፋንታዚ ይዘን ለትውልድ የሚተርፍ የበቀል አዙሪት ውስጥ እንዳንገባ እንጠንቀቅ። መስዋዕትነት ማለት ለሀገር ሲሉ መሞት ብቻ አይደለም። ለሀገር ሲሉ የበቀል ስሜትን መጨቆን፣ ፍርድን ለፍርድ ቤት ማቆየት የከበረ መስዋዕትነት ነው።